እሱን ተውት። ቆይ አንድ ደም ሰላም ብያለሁ። ሶፊ ማኛውን የኛ ቦሳችን ነው ሶፊሻ። ስለዚህ ቦሳችን አረ ቦስ የለም አባቴ፣ ሁላችንም አንድ ነን አባት። ቦሽ ማይታሳል ቦስ የለም። ሰላም አይ ከክብር ነው እንደዛ ያለው። ከሶሻል ሚዲያ ቀዳሚ ስለሆንኩ ነው እንደዛ ያለው። ቀዳሚ ስለሆነ በቃ እኔ ከማኛው ጋር እኩል አይደለሁም። ወደድክም ጠላህም ምናልባት 9-10 ዓመት ሊሆን ይችላል። ከኔ ቀድማል። ከኔ በተሻለ ሁኔታ ሰው ይሰማዋል። ከኔ በቃ ይሄን እንዲናይ ማድረግ አልችልም። ምን ከፈለገ እኔና ማኛው በፀጉር እንወዳደር ብዬ ልል እችላለሁ። ደሜ አንድ ሚውት አድርግ ፕሊዝ። ደሜ ፕሊዝ ሚውት አድርግ። ተሳሳተ። ሌላውን ተው። እኔ አሁን የምጠይቀው ምን መሰለህ ለፓስተር ሶፊ፣ ለምን ኦርቶዶክሶች ይወዱሃል አንተን? ጴንጤ እንደሆንክ ያውቃሉ አይደል? ሙሉ ጴንጤ እንደሆንክ ያውቃሉ። ለምን ይወዱሃል? እስቲ ንገረኝ። ለምን አልጠሉህም? ያልጠሉኝ ምክንያት አዱ ሪስፔክት ዘም። እኔ እኮ እንኳን እኔ ራሱ ሰማይና ምድርን የፈጠረ እግዚአብሔር ያከበሩኝን አከብራለሁ ነው የሚለው። እየናቁት እንዴት ነው የሚያከብረኝ? ተባረክልኝ። አየህ፣ ተባረክ። እግዚአብሔር ይጠብቅ፣ አንተንም ያሰብከው ያሳካ። አየህ፣ ይሄ ነው ትልቁ ችግር። የእኛ ስትሆን ስደብልን ነው ጨዋታው። ፖለቲካውን ገባህ? አሁን እኔ ያልገባኝ የነበረው መጥፎ ፒክቸር የኦርቶዶክስ እየተሰጠኝ አስቀያሚ ነገር አደረግ ነበር። አላውቀውም ነበር፣ እግዚአብሔር በሚያውቀው ገባ እና ያንን ነገር መተወና እዚህም ቤት እሳት አለ እንደዚህ አይገባም በሚለው ነው እንግዲህ የምታየው ጸቡ። እኔ ከክርስቶስ መቼም የሚለየኝ የለም ከሞት በስተቀር። ግን የሚያሳዝነው ነገር አንተ እንደምታየው ኦርቶዶክስን እየዘረጠጡ እንደፈለጉ እነሱ እንደፈለጉ ቪዲዮ እየለጠፉ ምን ሆነ እኛ እንከበር አይነት ሙድ ተጀመረ እና የኔንም አፕሪሼት ያደረጉት ያንን ብቻ ነው። ስለ ወንጌል ሳይሆን ኦርቶዶክስን ማጥላላት። አንተ ራስህ ማኛው እኔን ተናግረኝ ትዝ ይልሃል። እኔ ለምን ኦርቶዶክሳውያንን እናከብራለን በሚል እኮ እኔ ራሱ ተናግረኛል። በእንዴ በሚገባ አየህ፣ ያስተማሩኝን ነው የተናገርኩት። ያስተማሩኝን እዛ ስትገባ ሲቦጠቦጥ የሰው ሃይማኖት ሲጨፈለቅ ሲሰደብ ሲዋረድ ያለበት እንጂ ክርስቶስ ሲከብር አክብሮ አለ እኮ። አንተን ለምን አልጠሉህም? ፓስተር ቸሬን ለምን አይጠሩም? ዶክተር ወዳጄንን ለምን አይጠሩም? ሌሎችም አሉ። ሶፊን ለምን አይጠሏትም? ሌሎችንም ብታመጣ የኦርቶዶክስ ልጆች ያልነኳቸውን አይነኩም፣ ጨርሶ አይነኩም። አይቻለሁ። አየህ፣ ስተቱ ያን ያልነካናል። ክርስቶስን መስበክ መች ነው ጊዜ አግኝተው ነው ስለሌላ የሚያወሩት? የራሳቸውን መስበክ ማከለከላቸው። ምክንያቱም የሚሰብኳት እንጀራ ስለሆነች ነው ኦርቶዶክስ፣ ሌላ የለ። ለምን ስለ ሙስሊም አይሳፈጡም ታዲያ? ስለ ሙስሊም ለምን አሁን በሚሰብኩት ደረጃ 10 ዓመት 7 ዓመት 9 ዓመት በሚሰብኩት ደረጃ እስቲ ሙስሊምን ይስበኩት። እስቲ ስለ ሙስሊም ያወሩና ልባቸውን እንየው። እውነት ለክርስትና ከተቆረቆሩ ይሄን ነው። ከዛ ውጭ ግን ሰላም ከፈጠሩ አምፔስተው በሚሄዱት እርምጃ ነው የሄድኩት እኔ። ስለዚህ ትክክል አይደለም። ለዛ ነው ፓስተር ሶፊን አንተን ያከብሩሃል፣ ይወዷል፣ እንዲያውም ይመኙልሃል። አንዳንዶቹ ወይኔ የሆነልን ወይኔ ወደደን ምናምን ይሉሃል። እና እግዚአብሔር ያክብር ነው። ይህንን ነው የምለው እኔ። ልክ ነው። ምን መሰለህ ማኛ፣ ኢየሱስ ክርስቶስ ነው እንግዲህ እኛ ምሳሌያችን አይደለ? ጳውሎስ ለምሳሌ እኔ ክርስቶስን እንመስል እናንተ እኔን ምሰሉ ይላል አይደለ? ክርስቶስ በምድር ላይ በነበረበት ጊዜ የትኛው ቤተ እምነት ተከታይ ነበር? እስቲ ቃና ዘገሊላ ላይ ሰርግ ቤት ተገኝቷል። አንድም ቀን ሲሳደብ ኢቭን ያደረጉት ነገር ልክ ይሁን ልክ አይሁን አንድም ቀን ከፍቅር ውጭ በምንም አይነት ሁኔታ ያደረገው ነገር የለም። እኔ በመከባበር ውስጥ በመዋደድ ውስጥ ነው የሚቻለው። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ የሚል እዚሁ መጽሐፍ ቅዱስ ውስጥ ነው ያለው፣ አዲስ ኪዳን ላይ ሮሜ ላይ ነው እንግዲህ የሚያወራው። ስለዚህ እኔ ከዛ አንጻር ቢቻለን ከሰዎች ሁሉ ጋር በሰላም እንኖር፣ በልዩነት መኖር ይቻላል። በልዩነት መኖር ከዛ እንደዛ ስታደርግ ግን ምን ይለዋል መሰለ? ልወደድ ባይ ለመወደድ ብለ እና እኔ ለመጠላት እንዴት እሰራለሁ? ለመወደድማ መስራትን የመሰለ ትልቅ ነገር የለም እንዴ! በዚህ በደንብ ነው መስማማው። ከቻላችሁ ሁላችሁም ለመወደድ ስሩና እግዚአብሔር ሰዎች እንዲወዷችሁ ያድርግ። እኔ ለመጠላት የምሰራበት ምንም አይነት ወንጌል የለም። አባቴ መነኩሴ ናቸው፣ ታላቅ ወንድሜ መነኩሴ ናቸው። እንግዲህ እናንተ ጋር ታውቀዋለህ ጆኒ እናንተ ጋር ነው ቬጋስ፣ ሳንዲያጎ አሉ፣ ሜሪላንድ አካባቢ ያሉ ወንድሞች ኦርቶዶክሶች ናቸው። ሚኒሶታ ወንድሜ ያለ ኦርቶዶክሶች ናቸው። እንዴ ለምንድነው የምሰድባቸው? ምን ያገናኘዋል? መንገዳችን የተለያየ ነው።
ቢረዳቸው እንደውም ካስፈለገ በአፌ ከማወራው ይልቅ የምኖረው ኑሮ እነሱን አትራክት አድርጎ ወደ እኔ ጋር እንዲመጡ ያደርጋቸዋል። በኑሮ ነው እንደውም ኢየሱስ የሚሰበከው። ስለዚህ ኑሮዬ ከገዛቸው አንተ ያለህበት ቤተ እምነት ህይወትህ ተለውጧል፣ አነጋገርህ ተለውጧል፣ ጤናህ ተለውጧል፣ ሰላምህ ተለውጧል፣ ታስታውቃለህ መንገድ የእውነት እንደሆነ ብለው እነሱ ይምጡና ይከተሉኝ። በመስደብ ዝቅ በማድረግ ዲስሪስፔክትን በማድረግ እኔ አሁን ቅድም ዮኒ ማኛ ሲመጣ ቦስ ነው ስል ዴሊብሬትሊ ነው ያልኩት። አውቄ ነው፣ ምንም ጥርጥር የለውም። እኔ የእሱን ያህል ተጽዕኖ መፍጠርም አልችልምም፣ እስካሁንም አልፈጠርኩምም። ምንም ሶሻል ሚዲያ ላይ የፈለገውን ወደ ፈለገው ቢናገር የሚሰማው ሰው ያለው ዮኒ ማኛ ነው። ከማንም በፊት ወጥቶ የተናገረ ነው። ይሄንን ስለ ዮኒ ማኛ አንድ ቀን አመስግኖኝ አያውቅም። ዘመኑን እኔ እንደተናገረኝ ነው። ስለተናገረኝ ግን ምንም በፍጹም ጥላቻ ሊኖረኝ አይችልም። በቃ በቀረበኝ ባወቀው በተረዳው ስልክ ይናገራል፣ መብቱ ነው። በቃ አለቀ። ቻሌንጅ ካለ መተ ቻሌንጅ ማድረግ ነው፣ አለቀ። ከሱ አንጻር ነው እኔ እማየው። እስቲ ወንድ የሆነ ሰው ዮኒ ማኛ የሄደውን መንገድ ይሂድና ሰው በዛው ልክ አንተን ይቀበል፣ ተጽዕኖ ፍጠር። አትችልም። በቃ የለም። ይሄ የእሱ መንገድ ነው። እሱን መሆንም ድጋሚ መሆን ማንም አይችልምም። እንደሱም ተጽዕኖ መፍጠር ማንም እሱ በመጣበት መንገድ አይችልም። በቃ አለ። ቆይ ሶፊ አንዴ ጥያቄ መጠየቅ ይቻላል? ጠይቅ ትችላለህ። ኦኬ ዮኒ፣ ለዮኒ ነው ጥያቄ። ያው ስለመጣ አሁን እንኳን ደህና መጣ። ይቅርታ ፈቃደኛ ከሆነ ነው ለመጠየቅ። አረ ችግር የለውም ይጠይቅ። ስለምንተዋወቅ አተው ከፍ ዝቅ አታድርግ። እንደ ማንኛውም ሰው ነው የምናወራው። እዚህ ቦታ ላይ የተገናኘ ነው፣ ገስት ላይ ነው አይደል እንዴ? የእሱ እንግዳ ነው። አልገባም። አየህ አብርሽ፣ አሁን ግንፍል ሳይሆን ቆይ አብርሽ፣ አንድ ነገር ልዘግብ። በቃ ካላስ ቆይ አንድ ያዳምጥ አብርሽ። ባድ ምናምን ውስጥ አትግባ አብርሽ። አንድ ነገር ልንገራ። ምን መሰለህ፣ የእሱ እንግዳ ነኝ እንጂ አንተ እንግዳ አይደለሁም። አየህ አንተም የእሱ እንግዳ ነህ። ቆይ አዎ የእሱ እንግዳ ነህ። ስለዚህ ግን ኮኔክሽን ከማጋ ነው ማለት ነው። ቀጥታ መጀመሪያ ከፓስተር ሶፊ ጋር። ስለዚህ አባቴ አረጋጋው እንጂ አባቴ፣ የአንተ ፔጅ ላይ ሌላ ሰው ሊያዝ ይችላል እንዴ? አንተ ሜይ ቢ ለሶፊ ተጽዕኖ ፈጥረ ሊሆን ይችላል። ግን አሁን የምናወራው አንተም ፈጥሬብህ ብዙ ቪዲዮ ሰድበኛል እኮ ባልፈጥርብህ አሰራብኝ ማለት በቃ። ስለዚህ እኔ እናንተ እንተዋወቃለን ከድሮም ጀምሮ አንተ እንጂ እኔ አንተ ብዙ ጊዜ ትሰራብኛለህ እንጂ እኔ አቴንሽን ሰጥቼ አላውቅም። ኦኬ በቃ ክባዱን ተወውና አሁን ከክባዱ ኖ አይ እውነቱን ነው የምነግርህ። አሁን ያለ ምንድን ነው የእኔ እንግዳ ስለሆነ በክብር ነው የምናወራው። ዳያሎግ የሆነ ስለሆነ ሀሳባቸውን በነፃነት ቢገልጹ የሆነ ቢግ ሪስፔክት የሆነ የበላይ ተጽዕኖ ይፈጥራል አለ። እፈጥራለሁ ከአንተ በበለጠ አሁን ሰው አያውቅም አለ። ማንን ነው መስማት የምንችለው? ታወራለህ። ቆይ አንዴ አብርሽ፣ እኔ እዚህ ጋር በህይወት አለው አይደል? ቅድም አንተን ደምረው ሊናገር ደምረው አብርሽ ማለት ብዙ ትልልቅ ስራዎችን የሰራ ነው። ስለማታውቀው ነው ብዬ አንተን ፕራውድ አድርጌ አንተን ታዲያ ዮኒ ማኛውን ልጠይቀው እኮ ነው ያልኩት። ሌላ ምን አልኩኝ? እስኪ ልጠይቀው ስትል ግን መጀመሪያ ዮኒ ማኛ ለመጠየቅ ፈቃደኛ ነው ወይ የሚለውን መጠየቅ አለብኝ። እኔ ነኝ ፈቃደኛ እኛ ጋር ሊወያይ አይደል የመጣው? ለምንድን ነው ፈቃድ የምጠይቀው? አይደለም እኔ ነኝ ያስገባው። ኦኬ ሶፊ፣ ሌላውን ለምን እንደዛ ስጠይቅ ለምን ፈቃደኛ ይሁን ምናምን አላልክም? ለምን እንዳረኩት መሰለ? ዮኒ ማኛ ሪኩዌስት ጠይቆኝ አልገባም። እኔ ነኝ አግባ ብዬ ያስገባሁት። አንተ ሪኩዌስት ጠይቀ ነው፣ ሌላው ሪኩዌስት ጠይቆ ሀሳቡ ገብቶት ሊወያይ ሊጠየቅ ነው የገባው። ሶፊ ኮሊኮላ ላዋርደው ወይ ምናምን አይደለም፣ ጥያቄ እኮ ነው ልጠይቅ ያልኩት። ምኑ ታዋርደዋለህ? የሚዋርደው እኔ የጠየኩት ኢዚ ነገር ነው አብርሽ። ለመጠየቅ ፈቃደኛ ነው ወይ? ዮኒ ፈቃደኛ ነህ ለመጠየቅ? ፈቃደኛ ነኝ። ጎሄ በቃ ጠይቀው ፈቃደኛ ነህ። ይሄንን ነው እኔ የምፈልገው። እሺ በሃይማኖት ላይ ያለ አመለካከት ምንድን ነው? ይሄንን ብቻ ልጠይቅ ነው ያለው። ጥሩ። በሃይማኖት ላይ ሃይማኖት አያድንም። የሚያድነው እምነትህ ነው። የትም ሃይማኖት ውስጥ ሆነ ምን ልትሆን ትችላለህ? ዘራፊ ልትሆን ትችላለህ፣ መጥፎ ሰው ልትሆን ትችላለህ። ግን የሚያድነው በእኔ በገባኝ ኢየሱስ ክርስቶስን በቅድስና መከተል መመላለስ፣ በሱ መንገድ እሱ ነው የሚያድነው። ተመለሰ ወይስ የምጨምረው ነገር አለ? ነው የምጨምረው ነገር አለ እንጂ ዮኒ
አይደለም አሁን ባለህ አመለካከት ላይ የሆነ ሰዓት ላይ ከተጠመቅ በኋላ እኔና አንተ መቼም በውስጥ አውርተናል። ቲክቶክ ላይ የምታስታውስ ከሆነ ዮኒ በጣም ደስ ብሎኛል፣ ከዚህ በኋላ ያለህን አመለካከት እንደ በፊቱ እንዳትሆን ምናምን ብዬ ጽፌልህ ነበር ካስታወስክ። ኦኬ ይሆናል አንተ እሺ ለራሴ ምክንያት አንተ ብቻ አይደል የኔና አንተ ልዩነቱን አንዴ ልንገር። ብዙ መልእክት ስለሚመጣ ላስታውስም ላላስታውስም እችላለሁ። መልሰልኛል እኮ ዮኒ መልስልሃለሁ እንዴ ለብዙዎቹ እኮ አክብረው ለጠየቁኝ መልሳለሁ። ያ ማለት የስንት ወሩን አሁን የስምንት ወሩን ያልከኝን አሁን አምጥተህ ንገረኝ ብትል የዛሬ ሳምንት የበላውን ንገረኝ ብለህ አትነግረኝም። ስለዚህ ያንን በዛ ብታይልኝ ጥሩ ነው። እርግጠኛ ነኝ በመልካም ነው የመለስኩልህ። እርግጠኛ ሆኜ ነው የምነግርህ። አዎ በመልካም ነው የመለስክልኝ። በጣም አመሰግናለሁ። በጣም እንደ በፊቱ እንደዚህ ምናምን አልልም። በቃ ያለውን ነገር እንትን ብለናል። ግን ከዛ በኋላ ያለው ነገር ብዙ የተቆራረጡ ቪዲዮዎች ሲወጡ ወንጌል እንደዚሁን እንዲሁን ከዛ በኋላም ያለውን ነገር መቼም የክርስቶስን ፍቅር አንተ ከገባ በኋላ ነው የተጠመቅከው ብዬ ነው ማስበው። ሜቢ ፈጥነውብህም ሊሆን ይችላል። መቼም መጀመሪያ ሰው ከመጠመቁ በፊት የቃል ሙላት ሊኖር ይገባ ነበር አውቃለሁ። የቃል ሙላት ካለህ ደግሞ ከክርስቶስ ፍቅር ወይም ደግሞ ካለህ የሆነ ነገር አመለካከት እንደማትመለስ ማን ነው ገብቶሃል አይደለ? እኔ አሁን ለምን መሰለህ እኔ የገባኝ አንድ እውነት አለ። እመነኝ ከየትኛውም መንገድ በየትኛውም መንገድ ብሄድ ብስትም ምን ብልም ከክርስቶስ ፍቅር ማንም የሚለየኝ የለም። በክርስቶስ ከመጣብኝ ማንንም አልሰማም። እኔ ሌላውን ትቼ ማለት ነው። የፈለገ በዓለምም ብሆን የፈለገ የሆነ ነገርም ባደርግ እመነኝ። ግን አንተ የሄድክበት አሁን ደግሞ የሄድክበት አመለካከት ደግሞ የሆነ ነገር ቪዲዮዎችህንም መቼም ታውቀዋለህ፣ የተናገርከውንም ታውቀዋለህ። ለዛም ነው የጠየቅኩ። በሃይማኖት ወይም ደግሞ እኔ ሃይማኖት ያድናል ብሎ ከሚያምኑት አይደለሁም። እኔ እምነት ነው የሚያድነው። እምነትም ደግሞ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው የሚለውንም እማምን ሰው ነኝ። ከዛ አንጻር አንተ እንደ በፊቱ እኔ መቼም ከድሮ ጀምሮ ከጥንት ጀምሮ ነው የምንተዋወቀው። ከዛ አንጻር ባህሪህንም ስለማውቀው ነው። ይሄ ግን እምነት ነው፣ ይሄ ግን ሃይማኖት ነው። በሃይማኖት ደግሞ ጨዋታ እንደሌለ አምናለሁ እኔ እመነኝ። ስለዚህ ከዚህ አንጻር አንተ አሁን የሆነ ያኔ ከሆነ ግለሰብ ጋር ምን ከተጣላ የሆነን ሃይማኖት የመርገጥ የሆነ ነገርም እንደዛ ውስጥ እንድትገባ ስለማልፈልግ ነው። እኔ ካለኝ ፍቅር አንጻር ነው ይሄን የማወራ፣ ካለኝ ወንድማዊነት አንጻር ነው፣ ከገባኝ እውነት አንጻር ነው። ስለዚህ ያንን ነገር እንዴት ነው የምታስኬደው? ማለት ለምትናገራቸው ነገሮች አንተ አስበህና ወደህ ነው የምታደርጋቸው ወይስ እንዴት ነው የሚለው ነው ጥያቄ። መልካም። አይ በመጀመሪያ በደንብ በሚገርምና በስርዓት ስለጠየቀኝ አመሰግናለሁ። የብዙ ጊዜ ወዳጆች ነን፣ ግን አንዳንዴ እንዳልኩ በቴክኒክ ብልሽት የሆነ ልንባባል እንችላለን። ግን አሁን ላለው ነገር የምነግርህ ምንድን ነው፣ ሌሎቹ ይሄን ተጠንቅቀው ተናግረው ያውቃሉ ወይ? 10 ዓመት ሙሉ ኦርቶዶክስ ማለት እንዲህ ናት እያሉ ብዙ ተናግረዋል። ገባ? ፕሮቴስታንት ማለት እንዲህ ነው ብለው ደግሞ የሚናገሩም አሉ። የኔ በጣም በብዛት የሚሄድበት ሪዝን ምንድን ነው? የኔ ትንፍሽ ያልኳት ሙሉ ስህተቴን እየቀነጨቡ ምን በማድረግ ነው የኔን ለማሳጣት የሚሄዱ ሰዎች ስላሉ ነው። አዊሽ ሳምታይምስ አንዳንድ መታወቅ የሚደብር ምንድን ነው? መተንፈስ እንኳን አትችልም። እግዚአብሔር በሚያውቀው እለዋለሁ፣ ቃሉን ቃል በቃል ነው። ወንጌል በአናቱ ይተከል ባልኩበት ሰዓት ሰቅጥጦኝ እዛው ወንጌል ተናግሬ የወረድኩበት ነበረ። ጠላቶች ስላሉኝ ግን ያችን ቆርጠው ሲያደርጓት ነበር። እኔ እኮ ከኦርቶዶክስ የተጣላሁት እንዴት ኢየሱስ ክርስቶስን የሰበከ ሰው ይሰደባል ብዬ ነው እንጂ እንደሌላው እንዲበደሉኝ እንዲገደሉኝ እንደዚህ አድርጎኝ ብዬ አይደለም የወጣሁት። ኢቭን ምክንያቴ እንኳን ክርስቶስ ነው፣ ካያችሁ ማለት ነው፣ ቪዲዮ ቫይራል ስለሚሄድ ማለት ነው። ስለዚህ ምንድነው አሁን ሌሎቹ እንደፈለጉ ሌላው ምንድነው እንደፈለጉ ሲናገሩ ምንም አይባልም። የዮኒ ማኛ ግን ትንሽ ትቆረጥና ቫይራል ነው የሚሄደው። ያ ደግሞ ከምን የመጣ ነው? ሶሻል ሚዲያ ላይ ተሰደብኩኝ እኔ ክርስቶስን በመስበኬ ወይም እሱን በማለቴ አብዛኛው እየመጣ ማንም ይጸዳዳብኝ ጀመረ ነው። እሱን ወንጌሉን ወደ ጎን አስቀምጥና እኔም ልክ አስገባለሁ የሚል አስተሳሰብ ነበር። ጴንጤም ጋር እንደሚሳደብ በደንብ አድርገህ በእኔ ያያችሁት ይመስለኛል። በእኔ ያያችሁት ይመስለኛል። ሁሉም እያልኩ አይደለም፣ ተሳዳቢዎች በጣም አሉ። ሌላው የምናገረው ምንድን ነው እንዳልከኝ፣ ታዲያ ክርስቶስ ገብቶት የተጠመቁ ከሆኑ
ወንጌሉን ቃሉን አውቀው ከሆኑ መጽሐፍ ቅዱስን ቁርጥም አርገው የበሉ እንዴት ሐሰተኛ ነቢያቶች ጴንጤ ቤት ሊፈጠር ቻለ? በሀበሻው ነው ማወራ፣ የነጩን እንቶ በደንብ መጽሐፍ ቅዱስን የሚያውቁ በፍቅር ኑሩ። ፓስተር ሶፊ እግዚአብሔር ይባርክ። ዛሬ እንዲያውም ይቅርታ ነው የምጠይቅ አንተን። ለምን መሰለ? ያንን የሚያውቁ የእግዚአብሔርን ስም በደንብ አርገው የሚያውቁ ገባ ወንጌሉን ከምን ተስማምታችሁ ኑሩ የሚሉን ቃል የሚያውቁ ሐሰተኛም አመጣልሃለሁ፣ ተሳዳቢም አመጣልሃለሁ፣ ጨካኝም አመጣልሃለሁ፣ ዘራፊም አመጣልሃለሁ። አየህ ዮኒ ማኛ ሲሆን በጣም በከለር ተደርጎ በመልቲ ሲስተም ተደርጎ በሚቀፍ ነገር ተደርጎ ዮኒ ማኛ የሚቀርብበት ጉዳይ አሁንም ሊገባኝ አልቻለም። አሁን ለምሳሌ ሞጣ እልል አድርጎ ይናገራል የፈለገውን ጥግ ድረስ። ማን ዞር ብሎ አይቶ ያውቃል? ሌላም አለ፣ ሌሎችንም ጠራለሁ። አስፈላጊ ስላልሆነ ነው፣ ያው ትንሽ ሞጣ ስለሚያስቅም ጭምር ነው። ሙልጭ አድርገው ይናገራሉ። ማንም ዞር ብሎ አይቶት እንደዚህ ለምን ሞጣ አለ ተብሎ የተሰማ የለም። ማኛ ነጭ ነጩን ስለሚያወራ ነው እንደዚህ የሚታበድበት እንጂ የተለየ ነገር አድርጌው አይደለም። ስለ ክርስቶስ ላልከኝ እኔ ሻልወቅ። ያወቁት ሰዎች ለምን በስሙ ይነግዳሉ? ያወቁት ሰዎች ለምን ጥላቻ ይሰብካሉ? ይሄን ላንተ ተዋለሁ። ያንን ነው ምለው። በዚህ አጋጣሚ አሁን ኦፊሻሊ ባላችሁበት እዚህ ፓስተር ሶፊን ብዙ ጊዜ ቀጥቅጬዋለሁ። እግዚአብሔር በሚያውቀው አሁን የገባኝ ያንተ አካሄድ አሁን የገባኝ ባለህበት ክርስቶስ ገብቶሃል። በፍቅር መኖር የምትችል ሙስሊሞችን እንኳን አክብረ ምን የምትል እንኳን አደረሳችሁ የምትል ወንድም ነህ። በቃ ክርስትና በደንብ የገባ ወንድም ስለሆንክ እግዚአብሔር ብርክ ያርግ። በዚሁ ላሰው ህዝብ ይቅርታ ማብራው አንተን የሚናገር ከዚህ በኋላ ምንም አይነት አንደበት የለኝም። ለምን በፍቅር መኖር የምትችል ጎበዝ ሰው ነህ። በቃ አድናቂ ነኝ። ከዚህ በኋላ የለም። ለምን ስላየሁት እኔ በጥላቻ ተዘፍቄ ከኦርቶዶክስ ልጆች ጋር ልገዳደል እንደደረስኩ አይታችኋል። ለመገዳደል ነው የቀረኝ። በቃ የሆነ ሰው እገዳደል ነበር በእርግጠኝነት። በዛ ደረጃ ጥላቻ ያስተማሩኝ ወንጌል ሰባኪ የተባሉት ናቸው። እኔ ኦርቶዶክስ ሆኜ በዛ ደረጃ ጴንጤን ጠልቼ አላቅም። እግዚአብሔር በሚያውቀው የኔ ጊፍተሮች፣ የኔ ጋ ተጫዋቾች፣ ጓደኞቼ ጴንጤዎች ብዙ ነበሩ። የሆን ይመቸናል የሚሉ ጴንጤዎች። ጴንጤ ጋ ገብቼ ግን አብሶሉትሊ ኦርቶዶክስ እንድጠላ ነው የተደረገው። የማየኝ ጭምር እምነት እናት ነው። ከእናት በላይ የሚከበራለ እንዴ? ማብራተ ማክበር ያለብኝ እኮ እናቴን ነው። ስለዚህ እንድጠላ ጥግ ድረስ የተሰበኩት በጴንጤ እንጂ በኦርቶዶክስ አይደለም። ኢቭን በሙስሊምም አይደለም። ሙስሊም ጋር እጅ ያለው ሙስሊም እንኳን እንደዛ አይሰብክም። እና ከዚህ ነገር ብትታቀቡ ጥሩ ነው። እንደ ወንድማችን እንደ ፓስተር ሶፊ እንደ ሌሎችም መልካም ሰባኪያን ብትሆን እንደ ፓስተር ቸሬ እንደነ ዶክተር ወዳጄነ እንደ ዶክተር ማሙሻ ሌሎችም ድንቅ እንደ ፓስተር ቶሎሳ አይነት መልካም ብትሆኑ መልካም ነው ብዬ አስባለሁ። ይህንን ነው እንግዲህ እኔ የምለው ባጭሩ። በጣም ተመችቶኛል ነበረኝ። እኔም በጣም ብዙ ነገር ማውራት ይቻላል፣ ግን ምን እንደሆነ ታውቃለህ ዮኒዬ? ሰው ስላለ ብቻ እኛ ክርስቶስን ልናይ ነው የተጠራ ነው አይደለ? አሁን እውነቴን ነው የምልህ፣ ስለ ሶፊ ብዙ ነገሮችን ብታቆለባብሰው ምን ብትለው ይገባዋል ብዬ ነው የማስበው። ለምን ብዙዎችን ካየህ እኔ አሁን ላይቭ ላይ እንደዚህ እሱ ጋር ነው የምገባው። እሱ ጋር ስገባ ለምን እንደሆነ ታውቃለህ? ሁሉንም እንዳመለካከቱ የሚቀበል ሰው ነው። እንደ ፕሮቴስታንት አይደለም። እውነት ለመናገር ትክክል ነው ያልከው። ስለ ሶፊ ብዙ ማውራትም እንችላለን፣ እውነት ለመናገር ማለት ነው። ብዙዎችንም እያወጣ ነው። ነገር ግን ዮኒዬ አንድና አንድ የመጨረሻ ጥያቄ የምጠይቅህ ከፕሮቴስታንት እምነት ውስጥ ወጥተሃል ወይስ አልወጣህም? ከፕሮቴስታንት ምን አለ መሰለህ፣ ከፕሮቴስታንት እኔ አሁን እያየው ነው ሁሉንም በመጽሐፍ ቅዱስ እየተመራው ነው። ፔኔኮስታል የተለያዩ እኔ በሉተራውያንና በኦርቶዶክስ መካከል ባለው እምነት ላይ ነኝ። አሁን ባለው ፕሮቴስታንቱን ሙሉ ለሙሉ እኔ ባየሁት መሰረት ባየሁት ጥግ ድረስ ከጥላቻ የመጣ እንደሆነ ተረድቼዋለሁ። በኔ እርዳታ ማለት ነው። ግን በሉተራንና በኦርቶዶክስ መካከል በደንብ የተለየ ፍቅርና እርጋታ አይቻለሁ። በደንብ አድርጌ አይቻለሁ። በደንብ አድርጌ አይቻለሁ።
አሁን ለምሳሌ የታች ሆኖ በጣም ለሚሰድበኝ ልጅ አንድ ነገር ልበለው። የኔም ቪዲዮዎች እየቆረጠ ኦርቶዶክስን የሚያሰድብ ነበር። ቤክ ይባላል ከስርየው የኔን ቪዲዮ እየቆራረጠ ሙሉ ስለ እኔ ኳሊቲ አድርጎ የሚፖስት ነበረ። በጣም የኔ ወዳጅ የነበረ ነው። ኦርቶዶክስን ስለሰደብኩለት ደስ ብሎት የሚፖስት ልጅ ነበረ። ደስ እያለው ገብታችሁ ቤኪን ማየት ትችላል። በደንብ አድርጎ ኦርቶዶክስ ስትሰደብ ደስ እያለው የሚፖስት ልጅ እንደነበረ የእሱን ፔጅ ገብታችሁ ማየት ነው። ስለዚህ እኔ ጴንጤ ጋ ያየሁት እግዚአብሔር በሚያውቀው ፔኔኮስታል ሉተራውያን አላልኩኝም፣ ይህ ነው ሌላ አላልኩኝም። በሉተራውያንና በኦርቶዶክስ መካከል ጥላቻውን ጥግ ድረስ የምታየው ፔኔኮስታሎች ጋር ነው። ከይቅርታ ጋር ይህ ጥላቻ ደግሞ ክርስቶስ ከጥላቻ ከሚያስተምሩ ጋር አይሆንም፣ ሆኖም አያውቅም። ስለዚህ ጥላቻ ያለበት ክርስትና የለም ብዬ ስለማምን አብሶሉትሊ እኔ ፔኔኮስታል አይደለሁ። በደሄ እናገራለሁ ደረቴን ነፍቼ። ጥላቻን የሚሰብክ ከክርስትናን አያውቅም። ያንን የሚል እምነት ነው ያለኝ። ሶፊ ለሁለቱም ጥያቄ ነበረኝ እኔ ከተቻለ ሶፊዬ። እሺ ጠይቅ። እሺ ዮኒ፣ እኔ ዮኒን ረጅም ጊዜ አውቀዋለሁ፣ ያው በማህበራዊ ሚዲያ። እኔ መሰረታዊ ጥያቄ ነው ያለኝ። በቀደም የፓስተርህን ኢንተርቪው እያየው ነበረ። ያጠመቀች ፓስተር ነብይ ፓስተር ኦልሬዲ ነብይ ልበልሽ ስትናገር እኔ እንደ አንድ ፕሮቴስታንት ወደ ጥምቀት ሰው ሲሄድ ትምህርት ይማራል። መሰረታዊ የጥምቀት ትምህርት አለ፣ የራስህን የምትገነባበት ትምህርት አለ። ማን ያስተማረ? እሷ እንደተናገረችው በደፈናው ነው የተናገረችውና አልተዋጠልኝም። ማን ያስተማረ? ሁለተኛ አንድ እዚህ ጋር እኔም ላመሰግን የምፈልገው ኦርቶዶክስም የሆናችሁ ፕሮቴስታንትም የሆናችሁ የምትሳደቡ ሰዎች ዛሬ ንስሐ ግቡ። ስድብ የማንም ቤተክርስቲያን የማንም እምነት አይፈቅድም። በቃ ኃጢአት ነው የሚለው። እዚህ ጋር ላመሰግን እወዳለሁ፣ መሰዳደብ ጥቅም ስለሌለው። አንተም ከዚህ በኋላ አንደበትን እንድትገራ ማለት ነው፣ ስላበሸቁ እንዳትበሻሸቅ እና ማን ያስተማረ? አሁንስ ይሄ ለይተህ ነው ወይ እንትን ሉተራንና ፔንቴኮስታል ብለህ ለይተህናል። እንግዲህ እኛ የወንጌል አማኞች ነን ነው የምንለው። በምንድን ነው ይሄን ልዩነት የተረዳኸው? ይሄን እንድትነግረኝ ነው። ወደ ደምረው ጋር ልምጣና አንድ ከተማ ነው ያድነው የኖርነውም አቋም ተባረክ። የኔን ልጨርስና ወደ ደምረው ትሄዳለህ። የኔን ልጨርስና ወደ ደምረው ሂዳባ። በመጀመሪያ እኔ በጣም የምወደው የማከብረው አስተማሪ ፓስተር አላዛር ይባላል። ብዙ ቤተክርስቲያንን ቢውልድ ያደረገ እግዚአብሔር የባረከው መልካም ቅን የሆነ ሰው ፓስተር አላዛር ይባላል። እኔ አስተማሪ ተምሬያለሁ በደንብ። እኔም ደግሞ እንዳልኩ ሰው ስላስተማሪ በዛ መንገድ ብቻ የምሄድ ሳይሆን የምጠይቅ ሰው ነኝ። አሁን ለምሳሌ አይ ቲንክ ብዙዎቹ የሚመስለኝ የሚለውን ተቀብሎ በቃ ዝም ብሎ መኖር። እኔ ጠያቂ ነኝ፣ በዚህ ይታወቃለሁ። ሶሻል ሚዲያ ላይ አይነሱ የተባሉ አጀንዳዎችን እማነሳ፣ አይደፈሩም የተባሉ ነገሮችን ደፍሬ የምናገር ሰው ነኝ። ማንም ያውቃል። እንዲያውም በዛ ነው የምታወቀው። ስለዚህ አሁንም ምንድን ነው በደንብ አስተምሮኝ፣ እሷም ደግሞ ወየታችን ቢጨመር ዜል ካላት እና አሁን ለአስቸኳዩ የምችለውን ትንሽ ነገር ለማድረግ ሌላ ፔጅ ሰው ጌጡ እንደሚባል ማድረግ አለብኝ ብዬ አምናለሁ። ይህም ፍላጎቴ ነው እና እንደዛ አዘጋጁ። ያው ቴክኖሎጂው ላይ እኔ ጥያቄ ልቀጥል ለደምረው ሶፊ፣ እኔ ልቀጥል ለደምረው ጥያቄ ቀጥል። እሺ ደምረውን የምጠይቀው ሙሉ ወንጌል ቸርች እንደነበረ አውቃለሁ። ደሜ ማለት ስለምወድ ነው ይሄን የምለው፣ በእውነት ነው የምልህ። ሰዎች ጋር ሰዎችን አኩርፈ ከፕሮቴስታንት እምነት ሙቭ እንዳረክ ነው የሚገባኝ። እኔ የኔ መረዳት ግን
አንዳንድ ደግሞ የራስ የሆኑ ሰዎች ጋር ቪዲዮ በስ ለመረጃ ቪዲዮን ቪዲዮ ደምረው ቆይ አንዴ ጥያቄና መልስ ስለሆነ በእናትህ ቆይ አንዴ ይጠይቅህ ደሜ መልስለታለሁ። ቪዲዮ በስ ለወቃ እኔ ቪዲዮ አይደለም በቃ እኔ በገኒ ታቀኛለሽ፣ ገኒን ታውቃት የለ በዛ ታቀኛለህ። ቪዲዮ የግዴታ መክፈት የለብኝም። አሁን ያለሁበት ጨለማ ቦታ ምን ችግር አለው? ከፈታ ያስፈራል። ፖለቲካ ነው እንዴ የምታወራኛው? ፖለቲካ ነው ፖለቲካ አይደለም ማስፈራ። እኔ ቪዲዮ ተጠቅሜ አላውቅም። ቅር ካለ ይቀራል ጥያቄው እኮ ነው። ጥያቄ ምንም ችግር የለውም እኮ አብርሽ ጣልቃ አትግባ። አንተ ስትናገር ሎሪ ስትጠይቀው ማንም ጥያቄ ነው እየጠየቀ ያለው ቪዲዮ ስትናገር ጣልቃ ማንም አልገባብህም አይደል? አብርሃም እሺ ኦኬ። አይ አንተም እየገባህ ነው ጣልቃ። ልጨርስ ጉዳይን እኔ ሚውት አድርገው ጨርስ ይሆን ጉዳይን ልጨርስ። በቃ አልጠይቀው። እሺ የእኔን ጉዳይ ልጨርስ። ስለዚህ አሁን ለምሳሌ ኢቭን ነቢት ብርቱካንን ብትጠይቅ ጠይቋት፣ ፊት ለፊት አምጥታችሁ ክርስቲያን ነኝ ነው የምትለው እንጂ ጴንጤ ነኝ አትልም። ገብታችሁ መጠየቅ ነው። ክርስቲያን ነኝ እኔ ቦርናጌን ነኝ እንጂ እኔ ጴንጤ ነኝ ምናምን አልልም። ክርስቲያን ነኝ በክርስቶስ ክርስቲያን ሆንኩ። እንትናንም ዘማሪ ሶፊያንም ሽባባውን ጠይቋት፣ ምንድነሽ ብላችሁ ጠይቋት። እኔ በክርስቶስ የዳንኩኝ ክርስቲያን ነኝ ነው የምትለው። አብዛኛዎቹ ይሄ ካታጎራይዝ መደረግ እየደበራቸው ነው፣ ባዩት ነገር ማለት ነው። ባዩት በሚሰበከው ሶሻል ሚዲያ ላይ ጥላቻ፣ ቲክታክ ላይ ብትመጣ ራሱ የሚጽፉት አሽሙር እንጂ መዳንን አይደለም። ካየ መበሻሸቂያ አድርገውታል እንጂ ጌታ የዳኑበትን ነገር አይደለም የሚለጥፉት። ልክ የሆነ ኦርቶዶክስን ሊበሽቅበት የሚፈልገው አይነት አካሄድ ለነሱም አይጠቅምም። መዳን በፍቅር የምትሰብከው እንጂ እኔ አሽሙር ስለተናገርኩኝ የሚመጣ ነገር የለምና ያንን ነው የምልህ። ስለዚህ በደንብ ተምሬ እንደሆነ ልነግር ፈልጌ ነው። ያስተማረኝ ሰው ፓስተር አላዛር ይባላል። የታወቀ የተከበረ በእናንተ በኩል ጥሩ ዝና ያለው ስም ያለው ብዙ ቤተክርስቲያኖችን የተከለ ነው። ይሄ ልንገር ብዬ ነው። ፓስተር አላዛር ይባቤ ነው። ላስት ኔሙን አላርፈውም አልዋሽም። ግን ዴንቪር የሚኖር ፓስተር ሶፊ ሜሪላንድ የሚኖር ኢትዮጵያ እያለ ነው ማቀው ባለቤት የምንድን ነው የምስራች ድምፅ ላይ የምስራች ድምፅ የሚሰሩት እኔ ታውቀኛለህ፣ ብዙ ዲቴል አልገባም። ወንጌሉን ብቻ ከሱ ሰምቼ ምናምን የሚያርሰው አንዱን ጥያቄ ግን አልመለስም። የሰው የቤት ጣጣ ውስጥ አልገባም። እኔ ሶፊ ልቀጥል እንትኗን አልመለሰልኝም። ሉተራንና ጴንቴኮስታል ብለህ የለየህን እንትኑ ምኑ ጋ ነው ልዩነቱ? አይ ራሳቸውን ብለዋል። አይ ሉተራውያን እኛ ጴንጤ አይደለንም ብለው ቃል በቃል መጥተው ተናግረዋል። እንለያያለን፣ እንዲያውም የሚቀርበን ከኦርቶዶክስ ከካቶሊክ ጋር ብናመልክ ይቀርበናል ከጴንጤ ከማምለክ ብለው ፊት ለፊት ተናግረዋል። ወጥተው ፊት ለፊት ነው ማወራ። ይሄንን አመጣልሃለሁ። ሰዎቹን ራሱ መጥተው እዚህም ይደግሙልሃል። ሉተራውያን እኛ ከካቶሊክ ከኦርቶዶክስ ጋር በጣም በብዙ ነገር የምንግባባና በእነሱ በኩል ሄደን ራሱ ብንቆርብ ብንጠመቅ ምንም ችግር የሌለብን ከነሱ እንጂ ከፔኔኮስታል አይደለም ብለው ኦፊሻሊ ተናግረዋል። እንግዲህ ይሄን ያለው የማብራታ እኔ የወዲኛው የመለሰልህን ግን እንድትመልስ ጀምረው አንዴ የጠየቀው ጥያቄ ማኛውን ጠይቀሃል? አይ አብርሃም ለምን ይንቀለቀላል? ምን ያንቀለቅላል? አብርሃም ተረጋጋ እንጂ ዮኒን ጠይቀሃል ጥያቄ አለኝ ብለዋል። አንተ ምንድን ነው ዝም ብለህ ሚዩት የምታበራው? እረጋ በል በቃ አለቀ። እረጋ ብለህ ልጁ የሚጠይቀውን ጥያቄ ጠይቅ። እመልስለታለሁ። የቁንድዱ ጥያቄ ጠይቀሃል። ዮኒ ማኛን ጠይቀሃል። የቁንድዱ ሉተራንና ጴንጤኮስታል ወይም ፕሮቴስታንት ብለኸዋል። እሺ አንተ ቁንድዱ ራስህ ፕሮቴስታንትና ጴንጤኮስታል አንድ ናቸው ወይስ ልዩነት አላቸው? የቁንድዱ
እኔ ጠይቀኝ ልመልስለት። አይ ቲንክ ኔትወርክ ዘግቷል። ይሄንን እኮ ነው የጠየቅኩት። እሱን እኮ ኧረ አብርሃም የሚያበራው በጌታ በኢየሱስ ስም እንዴ እኮ ይኸውልህ ሶፊ ስላልገባኝ ነው የጠየቅኩት እኮ አይደለም። አንተ የምታውቀው ነገር አንተ ዮኒን ጠይቀኸዋል። ሉተራውያን እና ጴንጤቆስታውያን ብለህ ለይተናል ብለህ እሺ። አንተ ፕሮቴስታንትና ጴንጤቆስጣል አንድ ናቸው ይለያያሉ? ለእኔ ልዩነት የለውም። እኔ ወንጌል አማኝ ብዬ ነው ማምነው። አልገባኝም። እሱን እኮ የሚያስረዳኝ ነው እኮ የጠየቁት። ሶፊ መዝሙር አይደለም በትልቁ አድርገው፣ እኔ በትንሹ ሆናለሁ። አይ እንደሱ አሁንም ፓስተር እዛው ይሻለኛል። በቂ ነው። ተመችቶኛል። እንደ ሙቀቱ ይሻለኛል እዚህ ብከበብ። ፓስተር እዛው አርጉልሽ በትልቁ እንዳልሆነ። እሺ መዝሙሬ፣ እሺ በቃ ደምሮ ቪዲዮ ክፈትና፣ ያው እየመራህም ስለሆነ ቤት ችግር የለውም ለዛሬ። እየመራ ያለማ ይሄ ነው አብርሃም ነው ማለት ነው እንጂ እኛ እኮ ኮማንድ በቃ ሚውት አድርጌያለሁ። ጣልቃ ትግባ። አሪፍ ውይይት እንድንወያይ ጣልቃ ትግባ። እሺ ስለዚህ ደምረው ጥያቄ ጠይቆሃል። ቁንድዱ መልስለት የእሱን ጥያቄ ደግመህ ጠይቀኝና። አይ ተውኩት አለ ምን አለኝ? ተውኩት ይብራብኛል እኮ በቃ ቪዲዮ ክፈት አለኝ። ተውኩ ኖ አጠይቀኝ ልመልስ። ቪዲዮ ክፈት አለኝ። እኔ ደግሞ ቪዲዮ ከፍቻለሁ። ይቅር ልጠይቅ። ስም ግን ወድጄዋለሁ። ቁንድዶ ነው የሚለው ተመችቶኛል። የቁንድዶ ምናምን የቁንድዶ ፈረሶች ነው የሚለው። ይመች አባቴ። ሐረር ያለ ልመልስልህ። ኦኬ ዘግበኝ። ምን ማለት ነው የቁንድዶ ፈረሶች? ልጠይቅ። እሺ የቁንድዶ ማለት ተራራ ነው። ሐረር የሚገኝ ፖለቲካ ነው። የቡርቃ ዝምታ ከስር መጽሐፍ ላይ ያሉ እጅግ ጽንፈኛ እንትን ነው። ናሬቲቭ ነው። አይጠቅምም። አንድ ሰው ሲያወራ ደሜቶ ይሄ እኮ ሌላ ታሪክ ነው። ኢትስ ኦኬ። ወይ በን ከንቲባው አንዴ አቁም። ከንቲባው አቁም አንዴ። ይኸውልህ ዮኒ ያ ሌላ መጽሐፍ ነው። ይሄ ግን ቁንድዶ የሚጎበኝ ቦታ ነው። በነገራችን በኢትዮጵያ ብቻ የሚገኝ ነው። ለሆነ ሰው የምሰጠው ስም ስለሆነ ብዬ ነው። አይደለም ዩቲዩብ ላይ ገብተህ የቁንድዱ ፈረሶች በል በቪዲዮ አለ የተሰራ ሂስቶሪካል እንትን። ቁንድዶ ተራራ ነው። እዛ ላይ ደግሞ በኢትዮጵያ ብቻ የሚገኙ ፈረሶች አሉ። ሐረር ነው የሚገኘው፣ ጉርሱም የሚባል ቦታ ላይ ማለት ነው። መጎብኘት ትችላላችሁ። መዝሙር ያሬድ ከስንት ዘመን በኋላ ስላገኘሁት ኑርልኝ፣ ተባረክ በልልኝ በዚህ አጋጣሚ። እሺ ታንክ ዩ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ፓስተር ሰላም ለእርሶ ይሁን። ደሜ፣ ፕሮፌት ዮኒ፣ ድተምዬ፣ አብርሽ፣ የቁንድዶ እሺ ከንቲባው እና የቁንድዶ ጨርሳት ነጥብ ነው ቀጥሎ ያለው ለዛ ነው እና የሚታየኝ ሁላችሁንም ግን ሰላም ብያለሁ። ደሜ የእንትን ጥያቄ ነው የኔ ማለት ሙሉ ወንጌል እንደኖር ካውቃለሁ። ሙሉ ወንጌል ቸርች ላይ በሰዎች ተከፍተ ነው ወይ የቀየርከው እምነትህን? ይሄን ብቻ ነው ጥያቄ። በጣም ስለኖር እዛ ቸርች ላይ ማለት ነው። እሺ ቴንኪው። መልሱን ልመልስልህ። እኔ ሙሉ ወንጌል ውስጥ ነበርኩ፣ ሁሉም ሰው ያውቃል። እንደውም ሙሉ ወንጌል ሁሉ ሳገለግል በዚህ አጋጣሚ ዲያቆን መዝሙር ያሬድ አይቶኛል፣ እዛ ውስጥ ማለት ነው ነበርኩ። እና ከዛ ስወጣ እግዚአብሔር ምክንያት አለው። ገብቷል? እግዚአብሔር ምክንያት አለው። ያው አይተህ ከሆነ ሳኦል ከነዛ ከፈሪሳውያንና ሰዱቃውያን ያንን መልእክት ይዞ ባይጓዝ ኖሮ ክርስቶስ ኢየሱስን ሐዋርያት ሥራ ምዕራፍ 9 ላይ አይገናኘውም ነበረ። እነሱ ምክንያት ሆኑኝ። ለምን ምክንያት ሆኑኝ? ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንድገባ ምክንያት ሆኑኝ። ወደዚህ ቅድስት ተዋሕዶ ቤተክርስቲያን እነሱ እንዲነሱብኝ ምክንያት የሆኑብኝ ደግሞ በምን መሰለ? እንደውም የዓመት ሊሞላው ነው የስቅለት ጊዜ እኔ ጴንጤ ሆኜ ለጣዖት ነው የሚሰገደው፣ ኦርቶዶክስ ውስጥ ለጣዖት ነው የሚሰግዱት ሲሉኝ ሄጄ ጴንጤ ሆኜ የሚያስታውሰው ይኖራል እርግጠኛ ነኝና ለመስገድ ሄድኩ። ጣዖት ነው የሚሰግዱት ወይስ ለእግዚአብሔር ነው የሚሰግዱት ብዬ ሄድኩ። ቤተክርስቲያን ውስጥ ቀጥታ ገባው።
ስመለከት ለጣዖት የሚሰገድ የለም። ከዛ በኋላ ያ ነገር ጥያቄ ፈጠረባቸው። እንዴ ጴንጤ ሆነ ኦርቶዶክስ ውስጥ ገብተህ ትሰግዳለህ? እኔ ስሰግድ እንግዲህ እግዚአብሔር ሆይ እስራቴን ፍታልኝ እያልኩ ነው የሰገድኩት። እግዚአብሔር ሆይ እስራቴን ፍታልኝ እያልኩ ነው የሰገድኩት። ይህን ስግደት ለማን ያቀረብኩት? ለእግዚአብሔር ነው ያቀረብኩት። ይህንን በማቅረቤ ጥያቄ ተነሳበት። ከዛ በፊትም ኮንሸስ ሆኛለሁ። አንደኛ ነገር ዕቅበተ እምነት ላይ ስሰራ፣ ጴንጤ ሆኜ ዕቅበተ እምነት ላይ ስሰራ እነ ያሬዶ ዲፌንድ ያደርጉኝ ነበረ። አንደኛ እንደውም ታስታውሳለህ ያሬዶ አንድ በእግሬና በባጃጅ ተንከራትቼ መካነ ኢየሱስ ቤተክርስቲያን የገባሁበት ትዝ ይልሃል ያሬዶ? መጽሐፍ ይዘህ እልህ ይዞኝ እኮ አንድነን ብዬ እልህ ይዞኝ በቃ ያምንን መጽሐፍ ይዤ ከእንትን ለማምጣት እንደዚህን ያክል ደረጃ ይዤ አፈርኩ። ለማን ልሁን? ለማን ልመስክር? እና በዛ አጋጣሚ በዚህ ሁኔታ ውስጥ እያለሁኝ የሆነ ሰው እዚህ ቲክታክ ፕላትፎርም ላይ የመታቁት ሰው ፋኖ ብሎ አሳሰረኝ። ለምንድን ነው የሁሉ ጦርነት የሚነሳብኝ አልኩና በተለይ ከታሰርኩ በኋላ አንድ ኮርስ ይቀረኝ ነበር፣ የዲግሪ ፕሮግራሜን ልጨርስ ማለት ነው። ያ ኮርስ ደግሞ የቤተክርስቲያን ታሪክ የሚባል ኮርስ ነው። 45ኛ ኮርስ ላይ የቤተክርስቲያን ታሪክ ነበርና ያንን ኮርስ እዛው ታውቃለህ፣ ፕሮቴስታንት ውስጥ በነበርኩበት ሰዓት 04 ታውቃለህ፣ የአማኑኤል ኮሌጅ መንፈሳዊ ኮሌጅን ታውቃለህ። እዛ ላይ ገብቼ ይህንን አስተማሩኝ ማለት ነው። እና 12ኛው ክፍለ ዘመን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል ለክርስቶስ ኢየሱስ ዋጋ እንደከፈለች፣ ምን ያክል በኢትዮጵያ ላይ ብዙ ቤተክርስቲያኖችን እንደተከለች፣ በተለይ ደግሞ አቡነ ተክለ ሃይማኖት ከሰሜን ሸዋ ተነስተው ደቡብ ድረስ ሄደው ምን ያክል ስራ እንደሰሩ አየው። እንዴ ታዲያ ይህ ነገር ቤተክርስቲያን ስለ ክርስቶስ እንደዚህ ዋጋ ከፈለች፣ ለምንድነው ቤተክርስቲያን ውስጥ ኢየሱስ የለም የሚባለው የሚል ጥያቄ ተፈጠረብኝ። ልክ የሆነ ማኛ ጠያቂ ነኝ እንዳለ ማለት ነው። ከዛ እና ያሬዶን መጠየቅ ማንበብ፣ በተለይ መድሎተ ጽድቅን ማንበብ ጀመር። በጣም ማንበብ ጀመር። ለካ ቤተክርስቲያን አማድ ብላ ከያዘችው ዶግማ ውስጥ ኢየሱስ ክርስቶስን ነው እንዳለ የምትናገረው። ኢየሱስ ክርስቶስን ገባ። የሃይማኖቷን የመሰረተችው በክርስቶስ ላይ ነው። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው ብላ ነው የሾመችው። ስለዚህ ይሄ ከሆነ ታዲያ መዳኔን እኮ አላጣም በኦርቶዶክስ ተዋሕዶ ቤተክርስቲያን ሆኜ እና በኦርቶዶክስ ውስጥ ሆኜ ደግሞ የተከፋፈለ የሆነ አስተምሮ አይመጣም። የተለያየ ዲኖሚኔሽን የለም። አንድ ዶግማ ነው ያለው። በዛ አንድ ዶግማ መሰረት ያንን ነገር ፕሩቭ ማድረግ እችላለሁ፣ ማድረግ እችላለሁ። ስለዚህ በዛ እነሱ ምክንያት ሆኑኝና ቤተክርስቲያንን ይበልጥ አውቂያት አሁን ላይ እግዚአብሔር ይመስገን በመጽሐፍ ቅዱስ ማንም እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ኢየሱስ ሕይወት ሊያወጣኝ የሚችል ማንም የለም። በዚህ መጽሐፍ ቅዱስ ማንም በዚህ በመጽሐፍ ቅዱስ እኔን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ጠቅሶ በዚህ መጽሐፍ ቅዱስ ክፍል መሰረት አንተ የዘላለም ሕይወት የለህም ብሎ የሚያስወጣኝ ማንም የለም። ለዛ ነው ብራዘር እንጂ ሌላ አይደለም ወንድሜ። እነሱ ምክንያት ሆኑ፣ ወደዚህ ቤተክርስቲያን ለመምጣት ምክንያት ነው የሆኑልኝ። ሌላ ጥያቄ አለ አባቴ? እሺ አንድ ጥቅስ በዚህ አጋጣሚ አንድ ጥቅስ ላንብብላችሁ ከዚህ ከሰማንያ ያዱ ሁላችሁም እንደው ይሄ 80 መጽሐፍ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ በመጽሐፍ ቅዱስ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። አንድ ጥቅስ ላንብብላችሁ ከዚህ ላይ ማለት ነው። ሁላችሁም እንድሰሙ የሚያስፈልገው አንድ ጥቅስ ሁላችሁም ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል በክርስቶስ ኢየሱስ ላይ ያላትን መደገፍ እንድታውቁ ማለት ነው። እንደዚህ ይላል ይሄ ጥቅስ ሮሜ ምዕራፍ 5 ቁጥር 9 ላይ ያለውን ጥቅስ ነው ማነብላችሁ። እንደዚህ ብሎ ይናገራል። እንግዲህ ይላል፣ ሁላችሁም ስሙ። እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። በማን እንድናለን? በእርሱ እንድናለን። ድነናል፣ እየዳንን ነው፣ እንድናለን የሚለውን አስተምሮ አንደኛ ነገር ይሄ ክፍል በደንብ አድርጎ ያብራራል እና በእርሱ እንድናለን። ከዛስ በእርሱ እንድናለን ካለ በኋላ እኛ
የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን ከታረቅን በኋላ በልጁ ሕይወት እንዲኖረን ይበልጥ ያድነናል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ቤተ ክርስቲያን የኢየሱስ ክርስቶስን በቀራንዮ የፈሰሰውን ደም አክብራ ያ ደም ደግሞ የሰው ልጆችን ከኃጢአታቸው እንደሚያነጻ አምና ቅዱስ ብላ አማናዊ ብላ ገብቷል። አማናዊ ብላ በቅዱስ ቁርባን ዶግማ አድርጋ ለእኛ ሰጥታናለች። ስለዚህ ከዚህ ህይወት የሚገላግለኝ ምንም ነገር የለም። ኃጢአት ብሰራ የክርስቶስ ኢየሱስ ደም ከኃጢአቴ ያነጻኛል። ያንን ከኃጢአቴ የሚያነጻኝ የክርስቶስ ኢየሱስ ደም አማናዊ ብዬ ለቅዱስ ቁርባን በቅቼ እወስዳለሁ። አሁን በወንጌል እኔን ከኦርቶዶክስ ተዋሕዶ የሚነጥለኝ ማንም የለም። ኦርቶዶክስ ተዋሕዶ በመሆኔ ሳይሆን ምንድነው ኦርቶዶክስ ተዋሕዶ ውስጥ ያለውን እውነተኛ ክርስቶስ ኢየሱስን ተከትዬ በእውነተኛ ግንድ ላይ ተጣብቄ በቅርንጫፎች ላይ መልካም የሆነውን ፍሬ እያፈራው ወደፊት እቀጥላለሁ። ስለዚህ በኦርቶዶክሳዊነቴ አሁን ሙሉ ደስታ ተሰምቶኛል። በምንም አልጨናነቅም። ለሙሉ ወንጌል ልመልስ፣ ለመሰረተ ክርስቶስ ልመልስ፣ ለቃለ ሕይወት ልመልስ፣ ለሉትራን ልመልስ ብዬ አልጨናነቅም። የምመልሰው መልስ ቤተ ክርስቲያን ያስተማረችኝን እመልሳለሁ። የማይከራከር የማይለዋወጥ አንድ የሆነ ዶግማ አለን፣ በ5 አዕማደ ምስጢራት የተቀመጠ። 5ቱንም አዕማደ ምስጢራት የሚናገረው ስለማ ብቻ ነው? ስለ ኢየሱስ ክርስቶስ ነው። ምን ምስጢረ ሥላሴ ስለማን ያወራል? እግዚአብሔር ወልድ ሆኖ ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ሥጋዊ ስለማን ይናገራል? ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ጥምቀት ስለማን ይናገራል? ኢየሱስ ክርስቶስ በጥምቀት ስለ መዳን ይነግረናል፣ ያስተማረንን ይነግረናል። ምስጢረ ቁርባን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በመጨረሻው ቀንም አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እኔም በእርሱ እሆናለሁ፣ እርሱም በእኔ ይሆናል ብሎ ክርስቶስ ያስተማረኝን ትምህርት በምስጢረ ቁርባን ይይዟለሁ። በምስጢረ ትንሣኤ ሙታን ቤተ ክርስቲያን ሕያው ናት የሚባለው ደግሞ ኢየሱስ ክርስቶስ እንደሞተ ከሞት ደግሞ በሶስተኛው ቀን እንደተነሳ የምትመሰክር ቤተክርስቲያን ሕያው ናት፣ ዘላለማዊ ናት፣ ከክርስቶስ ጋር አብራ የምትነሳ ናት፣ ሙሽራ ናት። ሙሽራው ሲመጣ ሙሽሪት የምትጠብቀው ከምድር ይቺ ናት። ተነስቷል ኢየሱስ ብላ አደባባዮች ላይ የምትመሰክር። ስለዚህ ከዚህ ቤተክርስቲያን የሚለየኝ አንዳች ነገር የለም። አመሰግናለሁ። መዝሙረ ያሬድ ኖረ እንደዚህ መናገር አይገባኝም። ይቅርታ ወንድሜ ዲያቆንዬ። ተራም ብዬ ነው የምወጣው። እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን። እንደሜ ቅድም ሰላምታዬ ስለተቋረጠ ነጥብ ብዬ ያቆምኩትና ልጨርሰውና ሰላምታዬ ሁላችሁንም ሰላም ብያለሁ። በድጋሚ እንኳን ለኢየሱስ ጾም፣ ለጌታ ጾም፣ ለዐቢይ ጾም፣ ለጾመ ፋሲካ በሰላም በጤና ሁላችንም አደረሰን ብያለሁ። ይሄ ሳምንት ቅድስት የሚመጣው እሑድ እንግዲህ 8ቱም ሳምንት ለ2 ወር ነው የምንጾመው ታውቃላችሁና 8ቱም ሳምንታት የየራሳቸው መጽሐፍ ቅዱሳዊ ስያሜ ያላቸው። ዘወረደ ብለን ነው የጀመርነው ጾሙን። አሁን ደግሞ ቅድስት የሚለው ሳምንት ላይ ያለ ነው። ዘወረደ ብለን ኢየሱስ ክርስቶስ አምላካችን ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ያስተማሩን እያሰብን እኛን ለማዳን ከወደቅንበት ሊያነሳን ከረከስንበት ሊቀድሰን ከጨለማ ወደ ብርሃን ከሲኦል ወደ ገነት ሞታችን ሊገልልን ከሰማይ ወረደ ከንጽሕት ድንግል ማርያም ተወለደ ብለን የክርስቶስን መምጣት ሰው መሆን ስጋዌን እየሰበክን የምንጀምርበት ነው እያለን ደግሞ 8ቱም ሳምንት የየራሳቸው የአሁኑ እሑድ እንግዲህ ቅድስት ይባላል። ከዛ ምኩራብ አለ፣ ከዛ መጻጉዕ አለ፣ ከዛ ደግሞ ደብረ ዘይት አለ፣ ከዛ ገብርኄር አለ፣ ከዛ ኒቆዲሞስ አለ፣ ከዛ ሆሳዕና አለ፣ ከዛ ሰሞነ ሕማማት አለ ማለት ነውና እነዚህ 8ቱ ሳምንታት በየራሳቸው በየቅዳሴው በመጽሐፍ ቅዱስ መልእክታት ከዳዊት መዝሙር ምስባክ ከሐዋርያት ሥራ ከወንጌላቱ ከመልእክታት ሁሉ እየተነበበ እንግዲህ ጾሙን በዚህ መልኩ እናሳልፋለን። እንኳን ለዚህ ጾም በሰላም አደረሰን ለማለት ፈልጋለሁ። ዮኒም ከረጅም ጊዜ በኋላ የተገናኘ ነው። ፓስተርንም እንዲሁ ሁላችሁንም እንኳን ሰላም አገናኘን።
አንድ ነገር ብቻ ላሳይና ላቁም። አሁን ትልቁ ላይ አድርጉኝ ፓስተር። እሱን ብቻ ላሳይና አይ ቲንክ ከዚህ በፊትም አሳይቸውናል። አሮን ነው ግን እንዲያው ሰው ቢያውቀው ጥሩ ነው ብዬ ስለማስብ ነው። ኦኬ በትልቁ አድርጉ ፓፓ ሶፊ በትልቁ አድርጉ። እሺ ትችላለህ እኮ አታረግም እንዴ? ራስ ደምረው። ኦኬ ይሄ የግጻዌ ይባላል፣ መጽሐፈ ግጻዌ ይባላል። ይሄ የምታዩት ጠቅላላ ከመስከረም ጀምሮ እስከ ጳጉሜ ድረስ አመቱን ሙሉ በየቅዳሴው ላይ ቅዳሴ እንግዲህ አመቱን ሙሉ አለን። ተቋርጦ ያቅም ቅዳሴ ታውቃላችሁ። ምክንያቱም የክርስቶስን ክቡር ስጋ ክቡር ደም የምንፈተትበት የምናዘጋጅበት ቤተክርስቲያን ለልጆቿ እንቁ ብሉ ጠጡ እያለች የክርስቶስን ደም የምታበለበት የምታጠጣበት ስለሆነ ስጋና ደሙን የምታቀርብበት ቅዱስ ስርዓት አምልኳችን ስለሆነ ትልቁ የጸሎታችን አብይ ይባላል። ቅዳሴ ከጸሎት ሁሉ የበለጠ ጸሎት ይባላል። ለምን? በጸሎቶቻችን ሁሉ ስጋው ደሙን አንፈትትም። ስጋው ደሙን የምናዘጋጀው የምንበላው የምንቆርበው በቅዳሴ ጸሎት ብቻ ነው። ስለዚህ የከበረ ጸሎት ይባላል፣ የበለጠ ጸሎት ይባላል። በህብረት አምልኮ የምናደርግበት ነው እና ሙሉ ሰውነታችን ከእግዚአብሔር ጋር የሚገናኝበት በጆሮቻችን፣ በአይኖቻችን፣ በአፎቻችን፣ ምላሶቻችን፣ ጥርሶቻችን ሁሉ ምላሶቻችን፣ ጥርሶቻችን ስጋው ደሙን እየተቀበሉ እየበሉ እየጠጡ እጆቻችን አሜን እያሉ ጉልበቶቻችን እየሰገዱ አይኖቻችን ቅዳሴውን እያየ አፍንጮቻችን ዕጣኑን እያሸተተ ሙሉ ሰውነታችን የሚሳተፍና ይሄ ቅዳሴውም የየዓመቱ እንግዲህ እንደምታዩት በአንድ ቅዳሴ ላይ የሚነበበው ይወጣል። የየዓመቱ ማለት ነው። ይሄ የዓመት ሙሉ ነው እና አሁን ያለንበት የጾም ሳምንት ስለሆነ ይኸው እዚህ ጋር ይላል ይሁት መዝሙር ዘዐቢይ ጾም ዘወረደ ይላል። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተቀኙ ስገዱ የሚለውን ከመዝሙረ ዳዊት ላይ ተወስዶ ዲያቆኑ ከፍ ባለ ድምፅ ይሰብካል። ከዛ ደግሞ ዋናው ዲያቆን ከዕብራውያን መልእክት ወስዶ ያነባል። የያዕቆብ መልእክትን ንፍቁ ዲያቆን ያነባል። ሐዋርያት ሥራ ንፍቁ ቄስ ያነባል። ከዛ ደግሞ የዮሐንስ ወንጌልን ደግሞ ዋናው ካህን ያነባል። ቅዳሴው ደግሞ የክርስቶስ ቅዳሴ ይባል ቅዳሴ አለን። ቅዳሴ ኤግዝን እንለዋለን ወይም የጌታ ቅዳሴ ይባላል እና የጌታ ቅዳሴ ይቀደሳል ማለት ነው እና ይሄ እስከ ዐቢይ ጾም መፍቻ ድረስ ወይም እስከ ፋሲካ ድረስ በዚህ እያወጣን ቅዳሴያችን በዓለም ሁሉ ያለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጭቃም ትሰራ በድንጋይም ትሰራ አሜሪካም ይሁን ጎንደርም ትሁን የትም በየዓለሙ ያለችው ቤተክርስቲያን በአንድ አይነት ቅዳሴ፣ በአንድ አይነት ንባብ፣ በአንድ አይነት ጸሎት፣ በአንድ አይነት ወንጌል፣ በአንድ አይነት መመሪያ ይሄን ትጠቀማለች ማለት ነው እና ይሄ መጽሐፈ ግጻዌ ይባላል። የቅዳሴ፣ የጸሎት፣ የወንጌል፣ የዳዊት መዝሙር፣ የሐዋርያት ሥራ፣ የመልእክታት ከዚህ እየወጡ ቅዳሴያችን እናደርጋለን ማለት ነው። እንኳን ሁላችሁን በሰላም ደረሳችሁ። ድጋሚ እግዚአብሔር ይስጥልኝ ፓስተር። እሺ ቴንኪው። ቀጥሉ። ሜቢ ቅድም የሆነ ጥያቄ ሰምቼ ነበረ ፓስተር። ይሄ አልታር ጋይድ ይሁት አልታር ጎልድ ጋይድ ቡክ ይላል። ትሪኒቲ ሉተሪያን ቸርች ፔንሲልቬኒያ ያለ ነው፣ እዚህ አሜሪካ ነው። የአልታር ስርዓታቸው ነው ይሄ። ኦኬ አልታር ያው ታውቃላችሁ፣ አልታር ማለት መሰዊያ ማለት ነው እና የአልታር ስርዓታቸው እንዲሁም እንዴት አድርገው ማዘጋጀት እንዳለባቸው መመሪያቸው ነው። የስላሴ የሉተሪያን ቸርች ማለት ነው፣ ትሪኒቲ ሉተሪያን ቸርች እና በጣም የሚገርመው ትናንትን ያገኘሁት እና ይሄው ሎት የሚገርሙት ፓስተር እያንዳንዱ በፒክቸር ራሱ መመሪያ አለው። ቄሱ ምን ማድረግ እንዳለበት ወደ ጸሎቱ ወይም ያው ቅዳሴ ይሉታል እነሱ ወደዛ ከመገታቸው በፊት ወደ ስርዓቱ ከመገታቸው በፊት እያንዳንዱ እንዴት መዘጋጀት እንዳለበት በስዕል መልክ እንደዚህ ጋይዳንስ አለው። የሚገርሙት እና ትናንት ነበር ያገኘሁት የሰርች ሳረግ እያንዳንዱ ስርዓት አለው አቀማመጡ። ይሄ እያንዳንዱ ማለት ነው። ልብሶቹ ራሳቸው አቀማመጥ ስርዓት አላቸው። ይሄ አልታሩ ላይ የሚቀመጠው ነው። ይሄ ራሱ የራሱ የሆነ መልእክት አለው በሉተሪያን ዘንድ ማለት ነው። ይሄ ስዕል
ያው እንደምታዩት እዚህ ጋር አልታሩ አለ፣ መሰዊያው አለ። አልታሩ ያው ልብስ ለብሷል እንደምታዩት። አልታሩ እንደዚህ ያከብሩታል በዚህ ልብስ። ይህም የራሱ ትርጉም አለው። ይኸው አልታሩን አልብሰውት ከዛ አልታሩ ላይ ደግሞ ወንጌል ያስቀምጣሉ። ያው እዚህ ጋር የሚለን ከዛ ደግሞ ሻማዎች እንደዚህ ያበራሉ። ከዛ ደግሞ የቁርባኑን ደግሞ አቀማመጥ አለ። ይኸው እዚህ ጋር እዩት እና እያንዳንዱን በስርዓቱ መደረግ ያለበትን ነገር በዛ ጊዜ ለሚያገለግለው ቄስ የተቀመጠለት ነው። ለሉተሪያን በሉተሪያን ቸርች ማለት ነው። እና አሪፍ ዶክመንት ነው። ማወቅ ለሚፈልግ ሰው እኔ ማወቅ ስለፈልግ እመረምራለሁ ብዙና ማወቅ ለሚፈልግ ሰው ጥሩ ጋይዳንስ ይሰጣል ብዬ አምናለሁ። ያው እዚህ ጋር እንደመሄው ስፔሻል ኮሚኒየን ሊን ይላል። እዚህ ጋር covers the plexus of shelf between the two large candlesticks ይላል። ይኸው እንትኑን ይሄ ኮሚኒየን ቁርባን የሚያዘጋጁበትን በዚህ መልኩ ሸፍኑታል። መሸፈኛ አለው፣ ልብስ አለው ከላይ የሚያደርጉበት። ይሄ የቁርባናቸው ነው፣ አዘጋጃጀቱ ነው። ይሄ ጽዋው ነው። ከዛ ጽዋውን ደግሞ እንዴት እንደሚሸፍኑት ያው ራሱን የቻለ ስርዓት አለው። ጽዋው የሚሸፈንበት ነው። ይሄ አልታሩ ላይ አድርገው ማለት ነው። እና አሪፍ ዶክመንት ነው። ለሚፈልግ ሰው ሰርች ማድረግ ይችላል። ትሪኒቲ ሉተሪያን ዳትካም ብሎ ቢገባ እዛ ላይ በደንብ ያገኘዋል። እና ቅድም ምንድነው ልዩነቱ የሚል ሰው ስላየው እንደዚህ አይነት መመሪያ አላቸው ሉተሪያን ከፔንቴኮስታል ይልቅና እንዲሁ ላሳየው ብዬ ነው። አመሰግናለሁ ፓስተር። ጥያቄ ያለው ሰው ካለ ግን እቀበላለሁ። አልታሩ ማለት ይሄ መፈትፈቻው ነው፣ መሰዊያው። አዎ መሰዊያው አልታሪ ወይም ሆሊ ቴብል ይባላል። የጌታ ጠረጴዛ ይባላል፣ ወይም የቅዱስ ጠረጴዛ ይባላል። ባይዘዌይ እንትኑ ግሪኩ ትራፔዛ ብሎ ያስቀምጠዋል። ቆይ ግሪኩ እንደውም ከፍቼ ባሳያችሁ ደስ ይለኛል። መሰዊያ አለን የሚለውን ከቅዱስ ጳውሎስን እዚህ ዕብራውያን መልእክቱ ላይ ያለውን ግሪኩ ምን ብለው እንደሚያስቀምጠው ለሳኛ በግዕዙ ታቦት ያልነው ማለት ነው። ያው እኛ አማርኛ ግዕዝ ተናጋሪ ነን። በግዕዙ ታቦት ያለውን ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል እና ግሪኩም እንደሚል አሳያችሁ ፈልጌ ነው። እሺ ዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል ቅዱስ ጳውሎስ። እዚህ አይ ቲንክ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 10 ላይ ይመስለኛል። አዎ 13:10 ላይ ይኸው ግሪኩ ኦሪጂናል እናት ቋንቋው ሂብሩ ዕብራውያን 13:10 ላይ ይህን ያስቀምጣል ቅዱስ ጳውሎስ። ሂብሩ 13:10 ኦኬ። ይኸው ላሳያችሁ፣ ሌክሲከን ላይ ልግባ። ይኸው እዚህ ጋር ምን ይላል? we have an altar ይላል from which those who serve the tabernacle have no right to eat ይላል። እና መሰዊያ አለን የሚለውን አማርኛውን አልታር ብሎ ነው የሚያስቀምጠው። ግሪኩ ይኸው እዚህ ጋር ያስቀምጠዋል። ትርጉሙ ማለት ነው አልታር a place of sacrifice ይላል። ይኸው እንደምታዩት የመሰዊያው ቦታ ይላል። a place of sacrifice ብሎ ያስቀምጠዋል ትርጉሙን። እና መሰዊያ አለን የሚለውንም ይዞ ይሄን ያስቀምጣል። ድጋሚ ደግሞ ትራፔዛ ብለውን ደግሞ በተለይ የጌታ ማዕድ የሚለውን ከጌታ ማዕድና ከአጋንንት ማዕድ ልትበሉ አትችሉም የሚለውን የቅዱስ ጳውሎስን መልእክት ደግሞ ያን የጌታ ማዕድ የሚለውን ትራፔዛ ብሎ ነው የሚያስቀምጠው። የሚገርማችሁ ነገር ወይም ዳይኒንግ ብሎ ያስቀምጠዋል። እሱንም ላሳያችሁ። እሺ በጣም ይቅር በሉኝ። እሺ ኦኬ ሂብሩ ላይ እንመለስና
ግን ታቦትና መሰዊያ አንድ አይነት ናቸው እያሉ ነው መዝሙር። እኛ ታቦት የምንለው ታቦት የግዕዝ ቃል ነው፣ ማደሪያ ማለት ነው ባጭሩ። ታቦት ለምሳሌ እኛ ታቦቱ ለእግዚአብሔር እንባላለን፣ በግዕዝ ሰዎች ታቦቱ ለእግዚአብሔር ይባላሉ። ለምሳሌ እያንዳንዳችሁ እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ማደሪያ አይደላችሁ የሚል አይደል ሰውነታችንን አይደል? ግን ታቦት የሚለው አርክ የሚለውን እንግሊዝኛ ቃል አይደል እንደሚወስደው? አርክ የተባለው ለምን መሰሎት? አርክ የሚለውን እንዲሁም ቆይ አርክ የሚለው መሰዊያ፣ አርክ የሚለው ታቦት ከሆነ መሰዊያው ደግሞ አልታር ነው። ስለዚህ አርክና አልታር እንዴት ነው ተመሳሳይ የሚሆኑት? አሁን እርሶ ዕብራውያን ላይ ያለውን ቃል ሲጠቅሱ ይለያያሉ። እኔ ምናልባት አስተያየት መስጠት ከቻልኩኝ ከተሰማው ልዩነት አላቸው። ይኸውልህ ቀደምት ራሱ ማለት ነው ዘፈርስ ፕላኔት እርዝ የሚባሉት ቆይ አንዴ መዝሙር ያሬድ ቆይ አንዴ ተሳስተዋል። ቆይ እንዴት መሰለህ መሰዊያና አርክ ኦፍ ዘ ኮቬናንት ይለያያሉ። ኖ ዚስ ፋክት አትሳቅ ማን ሶፊ፣ እኔ ሳይንስን ቤዝ አድርጌ ነው ማውራ። እኔ ቴክስት ገብቶልኝ እኔ ስትስቅ ደስ አይለኝም። ያው በእርግጥ ደስ ትለኛለህ። እሺ ለማንኛውም በኋላ ላይ ኔትወርክ ስለያዘኝ ነው መለስበታለሁ። እናንተ ክርስትናውን ሂዱበት። ከዛ በፊት ያለውን ደግሞ ሌላው ስለገባችሁ እኔም ላምልጥ። ፓስተር ሶፊ ያሬዶዬ ስላገኘው መዝሙር ያሬድ ደስ ብሎኛል። ተሙሻይም ምንም አላልኩም። ሁላችሁም ሰላማችሁ ይብዛ። መልካም ጊዜ ቤተሰብ፣ ይመቻችሁ። ሳትወጣ መዝሙር ያሬድን አንተ እያለ አንድ ጥያቄ ልጠይቀውና ከዛ በኋላ በፔጁ ይሻላል። በፔጁ በመዝሙር ያሬድ ፔጅ መጠየቅ ያለበትን እዛ ይጠየቃል። አባ መልካም ጊዜ ፓስተር ሶፊ። እንግዲህ ይቅርታ ትቀበላለህ መቼም ብዬ አስባለሁ። የከተማ ልጅ መሆን ደስ የሚል ብዙ አትቀያየውም። እሺ ተባረኩላችሁ። መልካም ጊዜ